ይፈጠረውና አንድ ላይ እነግራችኋለሁ። በእኔ ሀሳብ ከተስማማችሁ ዛሬውኑ ማታ ዝና እንድታገኙ ታደርጋችሁ። ምንድን ነው የምትፈልጊው? መጀመሪያ መድብል እንጠራለን። መድብል ና እስኪ። እየጠጣ እሺ፣ ምን ልንገርህ? የት ነበርሽ? ምን ስታደርጊ ነበር? በቃ በእናትህ ዝና፣ አንተ ስለራስህ አይደል የምታስበው? አንተ ጋር የሚያገናኘው ነገር ምንም የለም። እየዋሸሽ ከሆነ ማለት ምን ሊፈጠር እንደሚችል አልነግርሽም። ችግር የለውም ዝና፣ መስማት የምትፈልገውን እነግርሃለሁ። አሁን ግን በቃ ዝም ብለን ዘና እንበል በቃ። እሺ፣ እርግጠኛ ነሽ ከኔ ጋር አይገናኝም? አዎ። መድብል የተባለ ሰውዬ እንደ ጥላ ከእግሬ ስር እየተከታተለኝ ነው። ፈራህ እንዴ? ፈራህ እንዴ ጅል? ሰላም ውድ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተፈፈልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እና እንግዲህ ከሰሞኑን ትንሽ ጥፍት ብዬ ቆየት ብያለሁ። ዛሬ በክፍል 85 ተመልሼ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ማለት ነው። እንግዲህ ቪዲዮም እየታየልኝ አይደለም ከሰሞኑ፣ ምክንያቱም ትንሽ አመማጎኝ ስለነበረ እረፍት ላይ ነበርኩኝ። ስለዚህ ቻናሌን ላይክ፣ ሼር ማድረጋችሁ እንዳይረሳ ማለት ነው። ወይዘሮ ማህሌት እንግዲህ ለረጅም ጊዜ በነመድብል ታግታ መቆየቷን ታስታውሳላችሁ። ያው የተወሰነም ቢሆን ተቀጣለች፣ ተምራለች ብለን እናስባለን በዛ ቤት ውስጥ። ነገር ግን ዛሬም ወይዘሮ ማህሌት የቤት ፍላጎቷ አናላዋ ላይ ወጡ እያሽከረከራት ነው። ጥቅም የሚባለው ነገር እስከዛሬ ከውስጧ አልወጣላትምና ቤቴን በስሜ አዙሩልኝ፣ ዝናን እንግዲህ እንደምትፈልጉት አውቃለሁ፣ አንተና መድብል ዝናን እንደምትፈልጉት አውቃለሁኝ። ስለዚህ ዝና ካለበት ቦታ ወስጄ አስይዛችኋለሁኝ፣ በዚህ ከተስማማችሁ ልቀቁኝ እያለች ነው እንግዲህ ማለት ነው። በዚህ ከተስማማችሁ ልቀቁኝ እያለች ነው። እነሱም በዚህ ተስማምተው ለቀዋታል ማለት ነው። እንግዲህ እሷም ቃሏን አክብራ ዝናንን እስኪበቃው ድረስ አስክራ እያንገዳገደች ወስዳ በብሩክና በዝና እጅ ላይ ጥለዋለች ማለት ነው። እንግዲህ ዝና በብሩክና በሞገስ እጅ ስር ወድቋል። ቀጣይ ምን እርምጃ ይወስዱበታል የሚለውን አብረን የምናየው ይሆናል። ምክንያቱም ዝና ብሩክ ያለበትን ቦታ ጠንቅቆ ሊያውቅ ይችላል፣ ወይም ብሩክ እንዲታገት ያደረገው እሱ ይሆናል በሚል ጥርጣሬ እንግዲህ ማህሌትን ይዞ ያው ማህሌትን ፍለጋ ሲመጣ ዝናን እንይዛለን የሚል ነበር ሚሽናቸው። እንግዲህ እሱም ተሳክቶላቸዋል ማለት ነው። ዝና በእጃቸው ገብቷል። ከዚህ በኋላ ብሩክ የት እንዳለ እንግዲህ ዝና ሚስጥር ያወጣል ማለት ነው። እሱ ሚስጥር ካወጣ ደግሞ እነማን እንዳገቱት በእነማን እጅ እንዳለ እሱ ከነገራቸው ቀጥታ ብሩክ ያለበትን ቦታ ፈልገው በመሄድ ብሩክን ነፃ ያወጡታል ማለት ነው ሞገስና ዝና። ያው እንግዲህ እንደምታውቁት ሞገስ ብሩክ እስከዛሬ በመጥፋቱ በጣም ደብሮናል ሁላችንም። እንደውም አሁን ላይ እንደው አንዳንዴ መቼም መርሳት የሚባል ነገር አለ። እየረሳ ነው መጣን፣ በሂደት እየረሳ ነው መጣን። ልክ እንደ ብሩክ የምንጠብቀው አሁን ማንን ሆኗል? አሁን መድብልን ሆኗል ማለት ነው። በዚህ ድራማ ላይ ቢያንስ መድብልን ስናይ ብሩክ ነው ብለን ማሰብ ጀምረናል። በቃ ልክ እንደ የብሩክን ካራክተር እሱ ወስዷል ብለን ስለምናምን ትንሽ እየረሳ ነው መጣናል፣ እሱ ለረጅም ሰዓት ስለጠፋ ማለት ነው። ነገር ግን ከዚህ በኋላ ብዙም ባይጠፋ በጣም ደስ ይለናል። ያው በዚህ ድራማ ውስጥ በርግጥ ወንድም ለወንድሙ ምን ያክል መስዋዕትነት እንደሚከፍል ያየንበት ሁኔታ ነው። ያው ወንድም የሌላችሁ ሰዎች ደግሞ ምን አለ ወንድም ቢኖር ይብላችሁ የተመኛችሁበት ይሆናል ብዬ ተስፋ አደርጋለሁኝ። ያው እንግዲህ መወለድ ቋንቋ ስለሆነ ባይወለድም ወንድም ይስጣችሁ።
ጥሩ ወንድም፣ አክባሪ ወንድም፣ መከታ የሚሆን ስትጠፉ የጠፉ ማን ነው የሚነካችሁ የሚል ወንድም ይስጣችሁ ለማለት እወዳለሁ። ምክንያቱም ሰው ስለተወለደ ሳይሆን በመቀራረብም ጥሩ ዋጋ የሚከፍል ወንድም ማግኘት ስለሚቻል ማለት ነው እና ብዙም እንዳታስተያዩት ለማለት ነው። ስለዚህ እስከዛሬ ታግሰናል። እኔ ከዚህ በኋላ ግን ብሩክ መመለስ መቻል አለበት። ዝና ላይ አስፈላጊውን እርምጃ በመውሰድ ብሩክ የተደበቀበትን ቦታ ዝና እንዲጠቁም ማድረግ ግዴታ ነው። በእርግጠኝነት የምነግራችሁ ዝና የብሩክን መያዝ ብሩክ የት እንዳለ ጠንቅቆ ያውቃል። ለምን ካላችሁኝ እዚህ ቀደም ልጁ ሊያሳክም ሲሄድ ገንዘቡን ለብሩክ እንዲሰጡት ያደረገ ቤቱን ሳይሸጠው እንዲቀር ያደረገ በዝና ሴራ ነው። ያንን እጽ ከወሰደ ቤቱ ሳይሸጥ ገንዘቡን ሰጠውት። እነሱም እጹን ከወሰደላቸው እጹ በሰላም ከገባ ከጥሩ ሊያተርፉ ካልገባም ደግሞ ብሩክን እስከመጨረሻው ወንጀለኛ ለማድረግ ያደረጉት ሴራ እንደሆነ ይታወቃል ማለት ነው። እሱም እንግዲህ አልተሳካላቸውም። ገንዘቤን ካገኘሁኝ ቀጣይ የሚመጣው መስዋዕትነት ከፍላለሁ በማለት ነው እንግዲህ የሰጡትን እጽ ወርወር አድርጎ ቆሻሻ ገንዳ ውስጥ ጨምሮት ወደ ውጭ ሀገር የሄደው ማለት ነው። ስለዚህ ሴረኞቹ ሊተበትቡት ቢያስቡም እንግዲህ እሱ ልጁን አድኗል፣ ዋጋ ከፍሏል። አሁንም ዋጋ እየከፈለ ነው ያለው። ነገር ግን እንደ ተመልካች ብሩክ ያለበት ሁኔታ እኛንም እያሳሰበን ስለሆነ ብሩክ ከዚህ በኋላ ወደፊት መምጣት መቻል አለበት። እስከዛሬ ዋጋ ከፍሏል ብለን እናስባለን። እንግዲህ ውድ ተመልካቾች እናንተ ግን ምን እየተሰማችሁ ነው? እስኪ ከውስጣችሁ በቀጥታ የሚሰማችሁን እስኪ ብሩክ በመጥፋቱ የተሰማችሁን ነገር ሐሳባችሁን በኮመንት ግለጹልኝ። እስኪ ዛሬ አጭር ቪዲዮ ነው የምሰራላችሁ፣ ብዙም ረጅም ቪዲዮ አልሰራላችሁም። አጭር ቪዲዮ ነው ግን ቻናል ተመቷልና ትንሽ ቫይራል እንዲወጣ ላይክ ገጫ አድርጉኝ። ምን ሆናችሁ ነው? እኔ እኮ 20 ሺህ መግባት ያምረኛል። 20 ሺህ ቢያንስ አስገቡኝ እንጂ እኔ 100 ሺህ ሳብስክራይብ አልጠየቅኳችሁ። ቅንነት እኮ ነው። ከኪሳችሁ ገንዘብ አወጣችሁ ስጡኝ አላልኩኝ። ላይክ ሼር ማድረግ ይሄን ምን ችግር አለ? ከዛሬ ቀን ጀምሮ በተከታታይ ፕሮግራሞችን እንሰራላችኋለሁኝ። እንግዲህ ያው ዛሬ አለሁ ለማለት ያክል ነው ይህችን ቪዲዮ የሰራሁላችሁ። ቀጣይ ሰፋ ባለ ቪዲዮ ነው የምንገናኘው። እስከዛው ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ እንዲልልኝ እመኛለሁኝ። እንግዲህ ዝናም ወይዘሮ ማህሌትም በቁጥጥር ስር ውለዋል ማለት ነው። አሁን የድራማው ፍጻሜ እየተቃረበ ነው ብዬ አምናለሁኝ። ምናልባት ሊቀጥል የሚችለው ዳጣ ነው እንጂ ዳራ ምናልባት የመቀጠል ድሎ እዚህ በኋላ ዜሮ እየሆነ ነው የሚሄደው። ምክንያቱም እልባቱን እያገኘ ነው። አብዛኞቹ ነገሮች መቋጫቸውን እያገኙ ነው። ወደነዋል ለማለት ነው። አሁን ላይ በሰል እያለ ነው። ልክ እንደ ዳጣ ሁለቱ ውድድር ውስጥ ገብቷል፣ ሁለቱ ሲዝን። ስለዚህ ቀጣይ ሰፋ ባለ ቪዲዮ መለሳለሁ። በቃ ሰላም ሁኑልኝ አለሁ ለማለት ነው ዛሬ።